መጻተኛ ነኝ ብሏል። እንግዳ በቃ ሂደቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው የሚያሳስበው ነገር መንገደኛ ነው። በምድር ላይ መንገደኞች ነን። ስለዚህ በአብርሃም ላይ በምድር ላይ ረሃብ መጣ። እግዚአብሔር እንዲህ ብሎ አስጠነቀቀው። ሁለት የሚቃረን ነገር ደግሞ ልነግራችሁ ነው። እግዚአብሔር ጋር ስንኖር የምንኖርበት ቦታ ወይም ደግሞ እግዚአብሔር የሰጠን ነገር ሁልጊዜ የሚታየን ምኑ ይመስላችኋል? ባዶነቱ ነው የሚታየን። ባዶነቱ አብርሃም እግዚአብሔር ባስቀመጠው ነገር ቦታ ላይ ምንም ነገር የለም፣ ረሃብ ብቻ ነው። እግዚአብሔር ደግሞ ምን እንደሚለው ታውቃላችሁ? ምን እንደሚለው ስሙ። ወደ ግብፅ እንዳትወርድ። ሁለት የሚቃረር ነገር እኮ ነው የሚያዘው። አንድ የሚበላ የለም፣ ሁለት የሚበላ ወዳለበት እንዳትሄድ። ምን ማለት ነው? የሚበላ የለም፣ የሚበላ ወዳለበት እንዳትሄድ። ይሄ ምንድን ነው? እግዚአብሔር የሰጠን ነገር ላይ እኔ አሁን ልብ ብላችሁ በመጽሐፍ ቅዱስ አልተጻፈም፣ ግን ልብ ብላችሁ ያስቡ። አብርሃም እሺ ብሎ ቢቀር እግዚአብሔር ምን ሊያደርግለት ነበር ብላችሁ ያስቡ። ረሃብ ነው፣ በምድሩ እህል የለም። እሺ አብርሃም አትሂድ ብሎ ያስቀረው እግዚአብሔር ነው። የማያዩትን ነገር ተስፋ ማድረግ አይደል እምነት? ከእግዚአብሔር ጋር ሲኖሩ እህል የለም። ደግሞ እግዚአብሔር ደግሞ እህል ወዳለበት አትሂዱ። ምን ማለት ነው? ይሄ ማለት ምን ማለት ይመስላችኋል? ሁልጊዜ የተሰጠን ጸጋ ባዶ ሆኖ ይታየናል። የተሰጠን ጸጋ ምን ማለት ይመስላችኋል? ይሄ ለምሳሌ አንድ መነኩሴ እዚህ ያሉት መናኞች አሉ። 20 ዓመት እየለፋችሁ በምንኩስናችሁ ጥሩ ህልም እንኳን አይታችሁ ላታውቁ ትችላላችሁ። ከእግዚአብሔር ጋር በሚኖሩበት ቦታ እህል የለም ማለት ሁልጊዜ እግዚአብሔር ጋር ስንኖር የያዝነው ነገር ባዶ ሆኖ እንዲታየን ነው የሚያደርገው። ማን ነው እሱን የሚያደርገው? ዲያብሎስ ነው የሚያደርገው። ፈርዖን ነው እንዲያ። በፈርዖን ቤት እህል አለ ሂድና ግብፅ ሸምት ይለናል። ፈርዖን ቤት የሚገኘው እህል ማለት ዲያብሎስ የሚሰጠን የማይጨበጡ ተስፋዎች ናቸው። ወደዚያ ሂድ የሚለው እሱ ነው። የእግዚአብሔር ቦታ የእግዚአብሔር ነገር ግን ይዘነዋል። የምንሰፍረው ነገር አይታይም። እህል የሚሰፈር ነገር ነው። የምንሰፍረው ነገር አይታይም። የማይታዩ ሀብቶች ግን አለብን። ምናልባት አሁን አንድ መነኩሴ ልንገራቸው 40 ዓመት ገዳም ውስጥ ተቀምጦ ሊሆን ይችላል። 40 ዓመት ሙሉ ዝሙት እየተዋጋው ሊሆን ይችላል። 40 ዓመት ሙሉ እየተዋጋው ይችላል። ከዛ ሰይጣን ምን እንደሚለው ታውቃላችሁ? ምንድን ነው ግን ያተረፍኩት? ከዚህ ሁሉ ባገባ ይሻለኝ ነበር ያሰኘው። አግብቼ 3 ልጅ ባሳድግ ይሻለኝ ነበር። እግዚአብሔር ያልፈቀደውን ምኞት እየተመኘው ከምኖር የፈቀደውን ትዳር በመሰረት ይሻለኝ ነበር ይላል። ግን የዚህ መነኩሴ ጸጋ ተቆጥሮ ተሰፍሮ ግን አያልቅም። ቢቀር ኑሮ እግዚአብሔር ለአብርሃም መና ያወርድለት ነበር፣ በመልአክ ያቀብለው ነበር። ምን ይሳነዋል? ውሃውን አቡነ ገብረ መንፈስ ቅዱስ ያሉት ነገር ነው። ሰይጣን ቀርቦ ሕፃኑ ነው በበረሃ ውስጥ ከሚያለቅሱበት ቦታ አንተ እዚህ የሚበላ የለ ምን የለ ልጁ ሽማግሌ መስሎ ነው ደግሞ የጃጃ ሽማግሌ መስሎ አቡነ ገብረ መንፈስ ቅዱስ ሊመክር ሄዶ ማለት ነው። በዚህ ምን አለ ልጅ አንተ ልጅ ሆነህ ነው ወደ አባትህ ሄድ ልምከር ልጅ ሕፃን ሆነህ ነው አሉ። አምላኬ ኢየሱስ ክርስቶስ ከፈቀደ ድንጋዩን ህብስት ያደርገዋል። ምን ይሳነዋል? ከኋላ የወግዳን ተርጉም ክርስቶስ ከፈቀደ ድንጋዩን ህብስት አድርጎ ይመገዋል። ግን ሰይጣን የያዝነው ነገር ላይ ምን አገኘሁበት ማለት ነው። አንድ ቀን እንኳን ጥሩ ህልም ይቻላል። እንደውም ልንገራችሁ፣ በተለይ ስለ ምንኩስና ስነግራችሁ እውነቴን ነው። እዚህ መነኮሳትም ስላሉ አንድ አባት የተናገረው ልንገራችሁ። አንድ መነኩሴ ካህን ላይሆን ይችላል፣ ወንድም ይሁን ሴት፣ በአንድ ቦታ ተቀምጦ የሚቀበለው መከራ በአጠቃላይ ህዝበ ክርስቲያን የሚቀበሉትን መከራ ያህል ነው ይለን። ታውቃላችሁ ይህን ማለት ነው። ለምሳሌ ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ካለ የ60 ሚሊዮኑን ፈተና ጭምር ነው የሚፈተነው። የእነሱ ፈተና ውስጥ ሁሉ አብሮ አለ ነው። ምን ይመስላችኋል? አንድ ሰው ቀኝ እጁን ቢያመው እገሌ ታመመ ነው የምትሉት? እጅ ታመመ ነው የምትሉት? እገሌ ታመመ ነው የምትሉት? ምክንያቱም ስንት አካል ስለሆነ ነው። እኛ በምንቆርበው አንድ ቁርባን፣ በተጠመቅነው አንድ ጥምቀት፣ በምናምነው አንድ እምነት ስንት አካል ነን? እኛ አንድ አካል ነው። ስለዚህ ከተማ ውስጥ 2 ባለትዳሮች ሲጨቃጨቁ በእነዚያ ፈተና ጭምር ገዳም ውስጥ ያለ መነኩሴ ይፈተናል። ታውቃላችሁ? በእነዚያ ለምን? ስንት አካል ስለሆነ ነው። አንድ አካል። በዚያውም ልክ ደግሞ አንድ መነኩሴ የሚጸለያት ጸሎት፣ አንድ ቦታ ላይ ቁጭ ብሎ የሚጸለያት ጸሎት በአጠቃላይ ለቤተ ክርስቲያኒቱ አካል ሁሉ ነው የሚደርሳት። በቀኝ እጄ የማሸተው መዓዛ ለመላው አካሌ ደስታ እንደሚሰጠው አንድ መነኩሴ አንድ ቦታ ላይ ሆኖ የሚጸለያት ጸሎት ለታሰሩት፣ ትዳራቸው ለሚጎሰቁልባቸው፣ ምንም ይሁን ያልተማረ፣ ለዚህ እኮ ነው ምን የሚለው ማለት ነው። ያልተማረ እንኳን ቢሆን የምታገለግለው መነኩሴ መጽሐፍ የማያውቅ እንኳን ቢሆን እሱ በሕይወት እግዚአብሔር ያውቀዋልና ዝም ብለህ ታዘዘው የሚባለው በሕይወት እግዚአብሔርን ያውቀዋል። እሱ እንዳንተም የሚጠቅሰው መጽሐፍ ላይኖረው ይችላል። ስለዚህ
አሁን የምነግራችሁ ምንድን ነው? ይሄ ሁሉ ሲለፋ ታዲያ ወንድም እኔ 30 ዓመት እዚህ ገዳም ለፍቼ ያተረፍኩት ነገር የለም ያሰኘዋል ማለት ነው። እንደ አብርሃም ወዴት ሂድ ይለዋል? ወደ ግብፅ ሂድ ይለዋል። በዓትህን ልቀቀው ይለዋል። እግዚአብሔር ደግሞ ምን ያለ ለአብርሃም እህል እንዳላሳየው ልጅ መጸማሪ ሳቅ የሚለው ነገር ነው። ጀማሪ መነኩሴ ምን ቢበጻበጽ እግዚአብሔር ተስፋ ያሳየው። የፈለገ ቢበጻበጽ ታንቄ ልሙት ቢያሰኘው፣ ሂደህ አግባ ቢያሰኘው፣ ጓዙን ጠቅሎ ቢሸከም እግዚአብሔር መልአክ አይልክለትም። ዝም አብርሃም ወደ ግብፅ ሲሄድ ዝም እንዳለ ለምንድን ነው ዝም የሚለው ይመስላችኋል? ትዕቢቱ ያተርፍ ነበር ወይ? በአንድ ቀን በቃ እንዲ አሁን ዝሙት ሲፈትነው እግዚአብሔር ቢያርቅለት፣ እንቅልፍ ሲፈትነው ቢያርቅለት፣ ስስት ሲፈትነው ቢያርቅለት፣ ዙረት ሲፈትነው ቢያርቅለት፣ ቁጣ ሲፈትነው ቢያርቅለት። ቁጣ አሁን መነኩሴ ጥሩ የተረጋጋ ሰውዬ የነበረው ሰውዬ ቆብ ካረገ ጀምሮ ቸኳላ የሆነ ቀዥቃዣ የሆነ ተሳዳቢ የሆነ እንዲህ እኮ ግርም ነው የሚያደርገው። መከራ ያበላዋል። ያን እግዚአብሔር ቢያርቅለት ምን ችግር አለው ነው የምትሆነ። እንዲህ እሱን ብለን ወተን ቢያርቅልን ይላል። ትዕቢት ያኖራል ወይ? እንደዚያ ቢያርቅልን ነገ ጀማሪው መጥቶ ተፈተንኩ ሲል እንዴ ስማ ወልድ መንፈስ ቅዱስ የእንጦንስን ቆብዘ እንዲያዝን ነው። ለሀጣን ምዕመናን መጥተው አባቴ ከእንደዚህ ያለ ኃጢአቴ መውጣት አቅቶኝ ሲለው ወልድ መንፈስ ቅዱስ ምን አሰማኝ 500,000 ስገድ ትዕቢት ማለት ይሄ እኮ ነው። እንደዚያ እንዳይሉ ነው። አያችሁ፣ እንደዚያ እንዳይሉ እንዲያዝን ብሎ የክርስቶስን በጎች እንዲሰማቸው እንዲያዝን በዓለም በኃጢአት ለወደቁት ሁሉ እንዲያዝንላቸው ቶሎ እግዚአብሔር ሸክም አያወርድለት እና ደስም እንዲላቸው ነው። በዚያው መነኮሳቱ መናንያኑ ማለት ነው። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብራችኋለች። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብሮ ያለ ነው። የአንዲት ሀገር ወታደር ከሌላ ሀገር ጋር ጦርነት ሲገጥም የሀገሪቱ ምን ይዞ ነው የሚዘምተው? ሰንደቅ ዓላማ፣ ቆብ። እንደዚያ ነው። መነኩሴ የክርስትና ወታደር ዘማች ነው። ቆቡ ሰንደቅ ዓላማው ናት። ሰንደቅ ዓላማው ሲውለበለብ የዚያኛው ሀገር ወታደር ወደ አንተ ነው የሚተኩሰው። ቆብ ባየ ቁጥር ሰይጣን ወደ ቆብ ነው የሚተኩሰው። ወደ መነኩሴ ነው ትግሉ። እዚህ እግዚአብሔር አብርሃምን ዝም አለው። ወረደ። ሲወርድ ሳራን እንዲህ አለ። እናታችን ሳራን ምን አላት? እስመ ላህይተ ገጽ አንቲ፣ አንቺ መልከ መልካም ነሽ አለ። የሀገሩ ሰዎች ደግሞ በአንቺ ምክንያት ሊገሉኝ ይችላሉ። ስለዚህ በልዮሙ እህቱ አነ፣ እህቱ ነኝ በይ። ምኑ ነሽ ብለሽ ጠይቁኝ። እህቱ ነኝ ብለሽ ጠይቁ። ከማያሰኒዩ ሊተ በእንቲአኪ፣ ስለ አንቺ መልካም ያደርጉልኝ ዘንድ ይምሩኝ ዘንድ። ከመትሄው ነፍሴ በእብሬትኪ፣ በቁንጅናሽ በዘመንሽ በቆንጆነትሽ ሰውነቴ ትድን ዘንድ አለ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 13። ከዚያ በኋላ ምንህ ናት እህቴ፣ ምንሽ ነው ወንድሜ? ፈርዖን አሁን እንግዲህ እስኪ የአባታችን የአብርሃምን አንድ ሀሳብ አስቡለት። አብርሃምን አብርሃም ሳራ ምንድነሽ ነው ያላት? አይ ከዚህ አንቺ ምንድነሽ? እህቱ ነኝማ በይ ነው። አንቺ ምንድነሽ ነው ያላት? መልከ መልካም ነሽ። መልከ መልካም ነሽ ብሎ የመሰከረላትን ሚስቱን እንደገና ደግሞ ውበትሽ ምን የሚል ነው ማለት ነው? በሌላ ትርጓሜ የሚያስገድል ውበት አለሽ ነው አይደል? የትርጉሙ ስትገለብጠው የሚያስገድል ውበት አለሽ አላት። እንዲህ ያለችውን ሚስቱን እንኳን አሳልፎ እስከ መስጠት አብርሃም ደከመ፣ እንደ ሰው ደከመ። ያ ጀግና የእምነቱ ጀግና አብርሃም፣ የአባትን ናፍቆት ቆርጦ የወጣው አብርሃም ማለት ነው። የሀገር ፍቅር ጥሎ የመጣው፣ የዘመድ ፍቅር ጥሎ የመጣው፣ የማያየውን ዓለም የተከተለው አብርሃም አንድ ቀን ግን ደከመው። ምን አደከመው? ረሃብ አደከመው። ምን አደከመው? ፍርሃት አደከመው። እኛም አንዳንዶቻችን በፍርሃት አንዳንዶቻችን በሆድ የምንደክምበት ቀን አለ። ከዚያ በኋላ ምን ሆነ? አሁን እግዚአብሔር ምን አደረገው? ተመልከቱ። አንድ ነገር ልብ በሉ። አንድ ወደ ግብፅ አትውረድ ያለማን ነው? እግዚአብሔር አትውረድ እያሉ መውረድ አመፅ ነው አይደለም? አመፅ ነው። ያስቀጣል አያስቀጣም? ያስቀጣል። ሁለተኛ እህቴ ናት ማለት ውሸት ነው አይደለም? ውሸት ነው። ውሸት ኃጢአት ነው አይደለም? አብርሃም አሁን እግዚአብሔር እንዳይጠብቀው አታድርግ ያለውን አድርጓል። ቀጥታ ያደረገው ሰዎቹ ሚስቱን እንዳይራሩለት እንዳይተው ለሚስቱ ናት ብለው እህቴ ናት ብሎ እህት ከሆነችማ ችግር የለም ብለው እንዲያገቧት አድርጓል። ስለዚህ አብርሃም አሁን እንግዲህ ሚስቱን እግዚአብሔር አሳልፎ መስጠት ይገባዋል አይገባውም? ይገባው ነበር። አብርሃም ሲደክም እግዚአብሔር ተረዳው፣ ፍርሃቱን ተረዳለት። አሁን ፈርቶ ነው እንዲህ ያለ ብሎ ማን ይተዋል? አንተን የእግዚአብሔር ሰው እንዴት ነው አትውረድ እያልኩ የወረድክ ምናምን ይውረድብህ አላለው። አወጣው እንጂ ተረድቶ እንደው
እግዚአብሔር ተረድቶ እንዲሁም ደግሞ እንዴት አድርጎ እንዳወጣው ታውቃላችሁ? ይህ ይገርመኛል። አትውረዱ እየተባል እምቢ ብለን ወርደን እንደገና ደግሞ በፍቅር የሚያወጣ እግዚአብሔር ብቻ። እንዲሁም አብርሃምን አወጣው። ምን አድርጎ ነው ያወጣው? ከሌሊት ፈርዖን ሊነካ ሲል እንዳትነካ የነቢይ ሚስት ናት አለው እግዚአብሔር። ሲያስጨንቀው አደረ። ስለምን እንዲህ አድርገህ እህቴ ናት አላልክም? ናት። እሱማ ፈርቻቸው ነው። በዚህ ሀገር እግዚአብሔርን መፍራት እንደሌለ አይቸነዋል። አገር ግን ሂድልን ብሎ ገረድ ሰጥቶ ከብቶች ሰጥቶ ተሸልሞ መጣ። ኃጢአት ያሸልማል እንዴ? ፍርሃት ያሸልማል? ውሸት ያሸልማል? እግዚአብሔርን እምቢ ብሎ መኮብለል ያሸልማል? የእግዚአብሔር ምሕረት ግን ያሸልማል። እግዚአብሔር አብርሃምን ስለተረዳው ሚስቱን ጠበቀለት። ሚስቱን ወዶ እኮ አልካዳትም፣ ደክሞ ነው። አንዳንድ ቀን እንዲህ ሰው ይደክማል እና አብርሃምን በሽልማት ከመልካም ሚስቱ ጋር አወጣው። በሚስቱ ጥበብም ከጊዜያዊ ሞት ዳነ። ሚስቱ እንዳትሄድ ደግሞ እግዚአብሔር በራእይ ፈርዖንን አስፈራርቶ ጠበቀው። ስለዚህ እግዚአብሔር ሁል ጊዜ ሊቃውንቱ እንደውም ብለው ተረጎሙት፣ አብርሃም ሳራ ምንድን ነው ያለ? እህቴ ናት በሉ እንጂ። ስለዚህ እህቴ ናት ብሎ አብርሃም ለጊዜው በሚስቱ ምክንያት ከሞት ድኗል።